አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር እንዴት ነው? ስራ እንዴት ነው? ስራ እንዴት ይመስላል? መዳም ስራ አብሽሩ። እንግዲህ አላህ ሀገራችንን የመዳምን ስራ ያርግልን፣ የመዳምን ቤት ያደርግልን፣ ሀገራችን እንደ አረብ ሀገር ያርግልን እላችኋለሁ ውድቶቼ። እስከ መቼ ነው ተሰደን የምንሄደው? አብሽሩ፣ ለኸይር ነው፣ ለበጎ ነው፣ ያልፋል ሁሉም ነገር ውድቶቼ። ቡና አፍልቼ እጠጣለሁ ብዬ እቀርጻለሁ ብዬ ልጄ እንዴት እንዳረገችኝ ምቀርጸኝ ሰው አልነበረም። በረንዳ ላይ ቁጭ ብዬ ከዛ ስልክ ላይ በዚህ አስቀምጬ በዚህ ትራስ አስቀምጬ እንዴት አርጋ አበላሸችብኝ እላችኋለሁ ውዶቼ። ምን አማራጭ አመጣው? ስልኬ ላይ እጄ ላይ መያዝ መረጥኩት ማለት ነው ውዶቼ። ዶሮም ከፈለጋችሁ እንግዲህ የገጠር ሁሉ ነገር አይለቀንም። እንግዲህ ብዙ ዶሮ ነበሩኝ። ያው አርብ ቀን ጁማ ቀን እኛ ሰፈር ሌባ ይበዛል፣ አነሱብኝ። ከዛ በኋላ ሁለት ቀራ። ያው እንቁላል ነው። እንቁላል ደግሞ 20 ብር ገብቷል። እኛ የምናስረክበው ሱቅ ላይ 15 ብር እንሸጠዋለን። እነሱ ደግሞ 20 ብር ይሸጣሉ ማለት ነው ባሉ ሱቆች። ያው አልሐምዱሊላህ ውዶቼ፣ ዋና ጤና ነው። አገራችሁ ካላችሁ ያ ወደ ገጠር አካባቢ ካላችሁ ሁሉም ነገር መግዛት ትችላላችሁ ማለት ነው። ምክንያቱም ከተማ ላይ ያው አይመችም ብዙም ጊዜ ያው ፍየልም የተለያየ ነገር ለመግዛት አይመችም። ለምን ብትሉ ከተማ ላይ ብዙ ነገር ጭንቀት እንትን ጠባብ ስለሆነ ብዙም እንትን አይልም እላችኋለሁ ውዶቼ። ያው ግቢ አመት ምናምን ነው በዚህ ቤት ከገባውበት። ያው አልጨረስኩለትም። ምን ለማለት ፈልጌ ነው፣ ብዙ ሳር ነገር ምናምን አልተከልኩበትም። የወደፊት ደግሞ ኢንሻአላህ ጥሩ ግቢ ይሆናል ብዬ ተስፋ አረጋለሁ። ተይ ይሄው ያገኘችው ነገር ነው የምትበላው ውዶቼ። እና እንዴት በቃ ደስ ብሎኝ ቀርጻለሁ ብዬ ያፈላሁትን ቡና ራሱ እንዴት እንዳረገችኝ። ልጅ አለባችሁ ቤት ደግሞ ታቆታላችሁ ልጅ እንዴት እንደምታሳድጉ ማለት ነው። ትልቁ እንትን ቡናው ደግሞ ቀጭ ቡና ነው። ለምን ብትሉ ወፍራም ቡና እኔ አልወዱም፣ አይመችኝም። ስለዚህ ለራሴ ቀጭን ቡና አፈላው ማለት ነው። እና በመቀጠል ብዙ ልጆች አንዳንድ አስተያየት እየነገረችኝ ነው። አስተያየታችሁ ማሻላ ተባረከላ ጀዛኩም አላ ከይረን ፍለዱን የፍላኬራ ብያለው። በአሁን ሰዓት የጠፋው ደግሞ ያው አብሽሩ የሚላችሁ ሰው ነው። እና በመቀጠል ደግሞ ምን ለማለት ፈልጌ ነው፣ ይህ ለምንድን ነው ወጣ ብለሽ አትቀርጪም ከባለቤትሽ ጋር አንዳንድ ነገር ቪዲዮ ቅረጪ የምትሉ ልጆች አላችሁ። ካሜራ ግዴታ ሰው የሚይዝላችሁ ሰው ያስፈልጋል። ያን ካሜራ የሚይዝልኝ ሰው አጥቼ አይደለም፣ ብቻ ያኔ የሚሰጡት ነገር ያስፈልገዋል ማለት ነው ለሱ ብር። እና እኔ ካሜራ ሰው ገዝቼ ሊይዝልኝ እኔ ራሱ ለልጆቼ ራሱ ለፓምፐርስና ለወተት ያጣውበትን ብር ለካሜራ ከየት አምጥቼ እሰጠዋለሁ? እና ቪዲዮን ሲጀምሩት እስከ መጨረሻው አዳምጦ ስላችኋለሁ ውዴቶቼ። በመቀጠል ምን ለማለት ፈልጌ ነው፣ ከባለቤትሽ ጋር ለምትሉኝ በባለቤቴ በአጭር የኔ ህይወት ማለት ነው ብዙ ታሪክ ነው አላቸው። እኔን ቀስ ብለሽ ቢ ለመሄድ ነው ቶሎ ለመምላት ነው ቀስ ማሻአላህ። እና ልጄ ማሻአላህ በሉልኝ እላችኋለሁ ውዴቶቼ። ቡና ደግሞ ቀዘቀዘብኝ እና በደንብ እየቀረስኩ ነበር ቅድም። በቃ ልጄም ያለቀሰች በታተነችብኝ እና ያው በእጄ ይዤ ለመቅረጽ ሞክርኩት ማለት ነው። ለበጎ ነው ሁሉ ነገር አልጋ ባልጋ አይሆንም እላችኋለሁ ውዴቶቼ። አበረታቱኝ ነው መላችሁ። በሚቀጥል ደግሞ ያው በባለቤቴ ምክንያት ነው። ያው በአንዳንድ ቪዲዮ አስገብቼዋለሁ። ካያችሁት የኔ ባለቤት ነው። ከሱ እኔ ያለሁበትን ጥሩ ስሜት ላይ አይደለሁም። በምንድን ነው ያው እሱ ስራን ፈልጎ አልገባም። ከራሴ ጋር ቤት ቁጭ ብሎ ነው። ሁለት ሰው ቤት ቁጭ ካለ ደግሞ በጣም ከባድ ነው። በሀገሩ ኖሮ እንደሚታዩት ስራ ካልሰሩበት በጣም ይከብዳል።
እና እኔ ለልጆቼ ሰርታ ካላመጣልኝ እኔ በምን ላኖራቸው ብዬ ወላሂ ላዚምን በራስነቴ ራስ የሆንኩት ማለት ነው። ፓስፖርቴን አሳድሼ እሄዳለሁ ብዬ ከዛ ተመልሼ እንዴ እቺ ልጅ የሆነ ነገር ብትሆንብኝ ብዬ መልሼ ተውኩት ማለት ነው። አንዳንዴ ሰብር ያስፈልጋል። ባለቤት ሰድቦኛል፣ ባለቤት አናዶኛል ተብሎ በብዙ ነገር መግባት የለም ማለት ነው። እና ስደት እንደሚታዩት ነው። ስደት በጣም ከባድ ነው ወላሂ መላችሁ። ስደት ብሩ ብቻ አይደለም፣ በጣም ስቃይ አለ። ጤና ካላችሁ ብሰሩም ችግር የለውም፣ ግን ያመማችሁ በጣም ከባድ ነው። ወላይ በጣም ከባድ ነው ይላችኋለሁ ውዴቶቼ። ከዛ ባለቤቴ ጋር እሱ ላይ ቀርጸኝ እኔ ለመስራትም አብረን እንሰራም ያው ጥሩ ስሜት አይደለንም። ሰው ጥሩ ስሜት ካልሆነ በፍቅር ላይ ከሌለ በጣም ያስጠላል። ያው እንኖራለን አብረን ነው የምንኖረው፣ ግን ውስጣችን ብዙም ደስተኛ አይደለንም። ያው በጣም እኔ ትዕግስተኛ ነኝ፣ ብዙ ነገር እችላለሁ። በተለይ አረብ አገር ሄዳችሁ ከመጣችሁ ብዙ ነገር ትችላላችሁ። ምክንያቱም እዛ ያላችሁ ብዙ ነገር ታሳልፋላችሁ። እዚህ ደግሞ ብዙ ነገር አደጋ ነገር ብዙ ፈተናዎች ቢገጥማችሁ ችላችሁ ትቀመጣላችሁ ማለት ነው። እና ታገሱ። ብር ጠፍቶብኛል ብላችሁ ቤተሰቤ ብር ነገር አባክኖብኛል፣ ቤተሰቤ እንደዚህ ያደርጉብኛል ብላችሁ ወለ ራሳችሁ አታጥፉ። ምክንያቱም እናንተ ማለት ነው የዛም አገር ቤታችሁ እዚህም ቤታችሁ ስቃይ ነው የምታረጉትን። አላህ ነፍሳችሁ በድሉት። እኔ ካልወሰድኳችሁ በስተቀር ነፍሳችሁ በድሉ አይልም። ስለዚህ የተበደላችሁም በቃ አንደኛ ስገዱና ክርስቲያን ሆናችሁ ደግሞ ጸሎት አድርጋችሁ በዱዋና በጸሎት ነው እንጂ ሰው አናዶናል፣ ሰው እንደዚህ አድርጎኛል ብላችሁ ለሰው እልህ ብላችሁ ራሳችሁ ለምታጠፋ ማን ነው የተጎዳ? እናንተ ነው የተጎዳችሁ። ምክንያቱም በአሁኑ ሰዓት ከሌላችሁ ማንም ቀና ብሎ የሚያወራችሁ የለም። ስለዚህ ውዴቶቼ ብራችሁ ያዙ፣ ብራችሁ አታባክኑ። ሁሉም ኖረው ብር ሲኖራችሁ ነው። በቃ በአሁኑ ሰዓት ውጭ አውጥቶ የሚያስገባችሁ ብር ነው። ወላሂ ነው የሚላችሁ። ስለዚህ ብራችሁ አታባክኑ ነው የሚላችሁ። ሌላ ምንም የሚላችሁ ነገር የለም። እና ዛሬ ደግሞ ቅዳሜ ነው። ግዝንትን በረንዳ ላይ ወጥቼ ቁጭ ብዬ ቡና አፍልቼ እጠጣለሁ ብዬ በቃ ልጄ ላይ በታተነችብኝ። ከዛ በቃ እስኪ ልጄ እየቀረስኩ ላውራ ብዬ አመጣሁት ማለት ነው። ምክንያቱም ውድቶቼ የዚች ታላቋ አይቷ ትላንት ጁማ ነበረ እናቴ ጋር የሄድኩት። ከዛ አልሄድም አለችኝ፣ በዛ ተውኳት ማለት ነው። ያው ለእናቴ ቅርብ ቤት ነው ያለሁት። አንዳንዴ ቅርብም ስትሆኑ ደስ ይላል፣ አንዳንዴ ደግሞ አብዛኛው ደግሞ አንዳንድ ነገር ደግሞ ቅርብም ስትሆኑ በጣም ያስጠላል። ያው እንግዲህ ምንም ማለት አይቻልም። ጥሩ ነው ብዬ ወስጄዋለሁ ማለት ነው። ያው ቅርብ አለው 10 ነው ይጄ እናቴን ማያት። እናት ያላችሁ ደግሞ አላህ ረዥም እድሜ ጤና ይስጣቸው። የሌላችሁም ደግሞ አላህ ጀነት ፍርዶስ ይወፍቃቸው ማለት ነው። ማይሞት የለም፣ ሁላችንም ሞት ቀማሽ ነው። እናቴ ያለ እናት ያለ አባት ነው ያደገችው። አልሐምዱሊላህ እሷ ደግሞ ያለ አባት እናት ካደገች ይወል አልሐምዱሊላህ በልጆቹ ደርሳ ልጆች አይታለች ማለት ነው። እና አልሐምዱሊላህ አባቴም አባት እናት የለውም፣ ግን እንድናቴ አልተጎዳም። እሱ ትልቅ እንኳን የአባቴ እናት ደርሼባታለሁ እኔ ማለት ነው። ግን የተበደለችው የኔ እናት ብቻ ናት። ሆኖም ብቻ የኔም አባት እናታቸው ሞተዋል፣ የሉም። ያው እኔ ያመጣው ለምንድን ነው? ቤተሰብም ከሌላችሁ ሁላችንም ሞት ቀማሽ ነን። ማይሞት የለም። ማይሞት አንድ አላህ ብቻ ነው። ብቻ ነው። ከዛ እና ቢቀርጸኝ ወላሂ ድንች እየበላው ቡና እየጠጣው የሚቀርጸኝ ሰው ቢኖር ማለት ነው በደንብ አድርጌ ቀርጬ ለቀላችሁ ነበረ። ምንም ማለት አይደለም እንግዲህ በቃ ልጄም ደግሞ አንድ ጸጋ ናት። እና ውዴቶቼ እኔ አልሐምዱሊላህ ያ 2 አመቴ ልሞላ ነው።
ከመጣው አላህ በልጅ ባርኮኛል። ከምንም በላይ ውድ እህቶቼ ልጅ ነው። ወላይ ምንም ብር ቢኖራችሁ ማለት ነው ልጅ ከሌለ ባዶ ነው ሁሉም ነገር። ብትሞቱ ራሱ የሚያስታውሳችሁ የለም። ልጅ ካላችሁ ደግሞ ብትሞቱም ወይ እናቴ እኮ ሞታለች ብሎ ለመዝጊድም ለሆነ ነገርም አውጥቶ ይረዝቃል። የቲምን የሀብታም ከሆነ የቲሞቹን ያበላል ያስጠጣል። ለእናንተ ደግሞ ይደርሳል ማለት ነው። ግን ልጅ ከሌላችሁ ደግሞ ባዶ ነው። ማንም ያስታውሳችሁ የለም። በምንም የምትታወሱበት ነገር የለም ማለት ነው። እና ውዴቶቼ እድማችሁና ጊዜያችሁ አታሳልፉ። በጊዜ አግቡ፣ ውለዱ። መልካም ባል ይስጣችሁ። እንደኔ ባል ሳይሆን ወላሂ ነው ምላችሁ። አሁን ምርር ነው ያስደረገኝ የኔ ባል ማለት ነው። እና ብዙ ነገር ይሰድበኛል። ውጭ ሀገር ስትሄጂ እኮ ለባል ነው እንጂ ለስራ አይደለም ብሎ በጣም ይሰማኛል አንዳንዴ ማለት ነው። ግን እኔ ምን የሱን ትዳር ብዬ ቁጭ ብዬ ሳይሆን ልጆቼ ብዬ ነው። በቃ ነገ ልጆቼ ለምን ይበታትናለሁ ብዬ የሱን ትዳር አቅፌ ያስኩት ማለት ነው። ግን ተመችቶኝ አይደለም ብዙ ነገር የተበደልኩት የተጎዳሁት እኔ ወላሂ ነው መላችሁ። ያሁኑ ዶሮ አላያችሁ አላችሁ ያሁኑ ሁለቷ ዶሮ ማለት ብዙ ዶሮ ነበሩ። አርብ ቀን ገበያ ያለ በሱ ሌቦች አስቸገሩኝ። ያ ሁለት ቀሩ። ያው በሱ አጠራቅሜ በእንቁላል አጠራቅሜ ነው ፓምፐርስ መገዛበት። እውነቴ ነው መላችሁ። እና ውዶዶቼ ሰው የሳቀ ሰው ሁሉም ደስተኛ አይደለም። የተቆጣ ሁሌም ይከፋል ማለት አይደለም። ሁሌም ይከፋ ደግሞ ሁሌም ይከፋል ይኖራል ማለት አይደለም። ይደሰታል። የሚደሰትበት ቀን ይመጣል። ሁሌም ደግሞ ያለቀሰ ሰው ደግሞ ሁሌም ያለቅሳል ማለት አይደለም። የሚከፋበት ቀን ይመጣል ማለት ነው። ዱንያ ተገላላባጭነት፣ ደስታ አለ፣ ሀዘን አለ። ያን ሁሉ ዱንያ እንደዚያ ናት፣ ተሸካሚ ናት። መሸከም ነው ውዶቶቼ። ዱንያ የፈተና ሀገር ናት። ያን ደግሞ በሰብሩና በትዕግስት ተቃቁሞ መኖር ነው እላችኋለሁ ውዶቶቼ። እቺ ደግሞ ስትመጡ አረብ ሀገር ግዟት። እኔ 80 ሪያል ነው የገዛዋት፣ 80 ብር ማለት ነው። ትንሽ ናት ግን ትልቅ ብትሆን አሪፍ ነበረች። እና እላችኋለሁ ውዴቶቼ አሪፍ ናት። ስትመጡ ግዟት፣ ይጠቅማችኋል። ያው የያዝነው ነገር ሲጨረነው እንሸጠዋለን። ሲኖ እንትን ስንነሎም ደግሞ ይኖራል ማለት ነው። ካለን ይኖራል፣ ከሌለን አንሸጠውም። እንግዲህ አንዳንድ ነገር የሚሸጥም ነገር ከሌላችሁ ሸጡታላችሁ። አምጦት ብራችሁ በሆነ ነገር የሆነ ነገር አታባክኑት። ጓደኛ አታብዙ። የሴት ጓደኛ ደግሞ በአሁኑ ሰዓት መጥፎ ነው። ይጠጋቸዋል፣ አውቆ እንትን ይላል፣ እንደዚህ ይላል። ከዛ በኋላ እኔ ብዙም የሴት ጓደኛ አልወድም። ወላይ ነው የሚላችሁ። የወንዱ ጓደኛ ይበልጠኛል ማለት ነው። በቃ ደስ ይለኛል። እና ስለዚህ ውዴቶቼ ወሬ አበዛውባችሁ እላችኋለሁ። እና ከባለቤቴ ጋር ለመስራት ያው ይሄን ይመስላል አንዳንድ ነገር። ስለዚህ ውዴቶቼ እኔን አበረታቱኝ ነው መላችሁ። አበረታቱኝ። ስንቱን ያበረታታችሁ የለም እንዴ? እና አበረታቱኝ። እቺ ማቆርቆራ ለመያዝ ነው እያቻት። አሁን ማቆርቆሯ ለመሄዷ ነው። እያት የልጅ ነገር የወልቺ ናት። ምንም የለባትም፣ ሀሳብ የለባትም። አያቻት ለማቆርቆሯ ማለት ነው። አየው ወዮ ዋት የደፋበት ታይ። እና እኔ በዚች አንዷ አለች ዶሮ በሶ ነው ያው ለልጆቹ እንትን አንዳንድ ነገር ማረገበት ይላቸዋለሁ ውዴቶቼ። መጣሽ ማሻአላህ ተባረከላህ። ሄፕ ተነሽ። ምን የሰራሽ ነው? ምን ያሸላሽ ነው? አፍንጫሽ ምንድን ነው? ያበላሽበት ነው? ቆሻሻ ይሉሻል። ምን አይነት ልጅ ናት ይሉሻል። ልጥረግልሽ? ማናት ይቺ ደግሞ ከየት መታለች ትባያለሽ? ነይ ተነሺ። ማን ነው? ምንድን ነው? ምን ያረግሽ ነው?
ምን የሰላሽ ነው ማሻአላ ደባለክለ ወይኔ ችግር ሲኖርባችሁ ራሱ ማለት ነው ወላሂ ነው ማለት በባዶ ነው ሲሆን ልጆች ሲኖራችሁ ከልጆቻችሁ ጋር ትደሰታላችሁ። ትዳር ካልተደሰታችሁበት በልጆቻችሁ ላይ በጣም ትደሰታላችሁ። ሲከፋችሁ ልጆቻችሁ አይታችሁ በጣም ትደሰታላችሁ ማለት ነው። ከሀብትም ከምንም በላይ ደግሞ ልጅ ነው። ውለዱ ኪበዱ። ያገባችሁ ደግሞ አላህ ሳሊ ያርግላችሁ። ያላገባችሁ ደግሞ አላህ ሳሊ ትዳር ይስጣችሁ ነው መላቸው ውዲቶቼ። እንደዚህ እንደኔ አይነት መጥፎ ባል እንዳይሰጣችሁ ወላሂ በጣም ምርር አስደርጎኛል እላችኋለሁ ውዲቶቼ። እና ግቢውን ቅርጩን ግቢው በቆርቆሮ አይደለም። የሆነ ጊዜ እኮ በቲክቶክ አብዬ እኮ ነው ቆርቆሮ ግቢ የሚያረገው እንትን ሀብታም ነው በቆርቆሮ አታድርጉ ብሎ የሆነ ቲክቶክ ላይ ተሰርተዋል ማለት ነው። እና በጣም ነው የገረመኝ። አይ እና ስለዚህ ምን ለማለት ፈልጌ ነው ዶክቶቼ ኢንሻአላህ ይሄም ተነስቶ በቆርቆሮ ይለወጣል እላችኋለሁ። የገጠር ኑሮ ይሄን ይመስላል ዶክቶቼ። ግን አስፋልት ዳር ነው ያለሁት እላችኋለሁ ውዴቶቼ። አበረታቱኝ። እኔ የእናንተን ድጋፍ ይፈልጋለሁ። እናንተ ግዳፍ ካደረጋችሁኝ እኮ እኔም ወጣ ብዬ የተለያየ ነገር መቅረጽ ይችላለሁ። ምክንያቱም የእናንተ ግዳፍ አብሽሪ ብላችሁ ካልተከታተላችሁኝ እኔም ለመቅረጽ ሂጄ ለምን ብትሉ ማለት ነው ወጣ ብላችሁ የምትሄዱበት የምትቀርጹበትን በብር ነው። ታክሲ በነፃ አትሄዱም እላችኋለሁ ውዴቶቼ። እንግዲህ አበረታቱኝ ነው መላችሁ እላችኋለሁ ውዴቶቼ። እናንተም አትከፉ፣ አብሽሩ፣ ብዙም እንዳትቆዩ፣ ጊዜያችሁን እንዳትጨርሱት። ወላሂ በአሁኑ ሰዓት በጣም ሰው አሞኛል ይሄ በሽታ አለብኝ ብሎ ሚዲያ ላይ የሞተ የብሬክ እንትኑ የመሲ ባለቤት የወንድሙ ባለፈው ሞተ ማለት ነው። እና ውዴቶቼ አንዳንዴ ካገባችሁም ቶሎ ልጅ ውለዱ። ሞት ተነግሮ አይመጣም። እውነቴ ነው የሚላችሁ። ልጅ ካላችሁ ብትሞቱ ምንም ማለት አይደለም። ያው ሞት አይቀርም። ሀብታም ካልሆንኩት አልወልዱም እንዳትሉ፣ አትሸወዱ። ልጅ ማለት ነው ያለ ጸጋ ነው። ልጅ ርስቅ ይዞ ይመጣል። ልጅ ሲፈጠር ርስቁና ሞቶ አብሮ ነው የሚፈጠረው። ወላሂ ነው የሚላችሁ። በዚህ ምንም እንዳትሸወዱ። ርስቅ ባላህ እጅ ነው ያለው፣ ሞቱን በሱ እጅ ነው ያለው። ርስቅና ሞት እኮ ተነግሮ አይመጣም ሁለቱ ማለት ነው። እና ካገባችሁ ውለዱ። ምንም ነገር አትጠቀሙ። ልጅ የራሱ በረከት ይዞ ነው የሚመጣ። ወላሂ ነው የምላችሁ። ስለዚህ ሀብታም ከሆንኩት ብዙ ልጆች አለ። ሀብታም ከሆንኩት እኔ እወልዳለሁ፣ በምን ላሳድግ ነው፣ ምን በላ ነው፣ በምን እንትን ልል ነው ይላሉ። ወይኔ ልጄ መጣች። እንዴት አድርጋ የምትገባ አያችኋት? ልጄ መጣች። ልጄ መጣች። አያችኋት? የመጀመሪያ ልጄ ናት። አይ ሰላም አለይኩም ሳሚኛ፣ ሰላም አለይኩም በይ። ሰላም አለይኩም፣ ሰላም አለይኩም፣ ሰላም አለይኩም። ከማን ነው የመጣሽ? ማሚ እንዴት ነሽ? ደህና ነሽ? እንዴት ኖት? ወይኔ እንዴት ኒተርጋ እንደምትስማ ታያችኋት? ወይኔ ታያት። ወይኔ አሁን ነው የመጣችው። ትላንት እናቴ ጋር ወስጃት አልሄድም ብላኝ ነበረ። አሁን መጣች እና እቺን ደግሞ አመት ከ5 ወር ዋትቼ ውጭ ሀገር የሄድኩት። ከዛ በኋላ እናቴ ያሳደገችልኝ መጣሁ። አልሐምዱሊላህ ብዙ መልቆየ 2 አመት ሰርቼ አሞመኝ፣ ወገቤ አሞኝ መጣሁት። ተደግፋኝ እኮ ነው። እና ከዛ በኋላ
መጣሁት ይላቸዋለሁ ውዴቶቼ። አልሐምዱሊላህ ከመጣሁ በዚች ባረከኝ ማለት ነው። ሁለቱም ሴቶች ናቸው ይላቸዋለሁ ውዴቶቼ። ውለዱ ክበዱ ታይ እንደሰብሪው አወለበት